ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያብተማስፋና ታምሩ ገራን ባለንበት ሰዓት አቆጣጠር የዛሬ ጥር 6 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ ጥቃት፣ ያገዛዙ ሰላማዊ ሰዎች ላይ ያነጣጠረ የድሮን ጭፍጨፋ፣ ኢትዮጵያና አጣብቂኝ ውሳኔው፣ ምርጫና ትግራይ፣ ኢትዮጵያን አካትተው የአሜሪካ ቪዛ ክልከላ፣ ቢሾፍቱና የአውሮፕላን ተጎጂዎቹ ጉዳይ፣ የኢሚግሬሽን ዘመቻውና የህግ ባለሙያው ምክር፣ የትራምፕ ዛቻ፣ ኢራንና ወታደራዊ ውጥረቱ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። ምኒልክ ዕዝ በጉባ ላፍቶና ራያ ቆቦ ወረዳ በሁለት ግንባር በወልዲያ ዙሪያና በተለያዩ አካባቢዎች እያደረገ ያለውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 6 ቀን 2018 ዓ.ም በተለያዩ ግንባሮች የነበሩ ውጊያ ውሎችን አስታኮ ባወጣው መረጃ ካላኮርማ ክፍለ ጦር ጉባ ላፍቶና ራያ ቆቦ ወረዳ በሁለት ግንባር ከባድ ውጊያ በማካሄድ ድል ማስመዝገቡን የጠቀሰ ሲሆን አውጃኖ ክፍለ ጦር ወልዲያ ዙሪያና ቃሊም በመካናይዝድ በድሮን የታገዘ የጠላት ኃይል ጋር ተጋድሎ ማድረግ በየበኩላቸው ድል መቀዳጀታቸውን አስታውቋል። ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ዛሬ ጥር 6 ቀን 2018 ጉባ ላፍቶ ወረዳ በቅሎ ማነቂያና ራያ ቆቦ ሮቢት ከተማ በሁለት ግንባሮች ከባድ አውደ ውጊያ በማካሄድ በርካታ ጥምር የአብይ አገዛዝ ስልጣን አስጠባቂ አገር አፍራሽ የጠላት ሰራዊት ሙትና ቁስለኛ በማድረግ ድል መቀዳጀቱን አስታውቋል። ካላኮርማ ክፍለ ጦር ሁለተኛና ሶስተኛ ሻለቃ ከአንጃፋት ወንዳች ኩልመስክና ድልብ የመጣንና በቅሎ ማነቂያ ይዞ ወደ ቃሊም ማጥቃት ያደረገ ጠላት በአግባቡ መክተው በርካታ ስልጣን አስጠባቂ ወራሪ ኃይል ሙትና ቁስለኛ በማድረግ ምሽግ ያደረገውን በቅሎ ማነቂያ ከተማና ዙሪያውን በማስለቀቅ ወታደራዊ ገዢ መሬት ጭምር መቆጣጠራቸውን አስታውቋል። በሌላ ግንባር ካላኮርማ ክፍለ ጦር አንደኛና አራተኛ ሻለቃ እንዲሁም የአምስተኛ ሻለቃ ቃኝ ዛሬ ጥር 6 ቀን 2018 ከቀትር አካባቢ ጀምሮ ራያ ቆቦ ሮቢት ከተማ ድረስ ዘልቀው በመግባት በርካታ የፋሽስቱ አገዛዝ ጥምር ሰራዊት ላይ ከባድ ጥቃት በመሰንዘር ሙትና ቁስለኛ በማድረግ ድል መቀዳጀታቸውን ገልጿል። በዚህም የምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር በሁለት ግንባሮች ከባድ ተጋድሎ ማድረግ ቃሊምና ወልዲያ ዙሪያ ከባድ ትንቅንቅና ተጋድሎ ካደረጉት ከምስራቅ አማራ ኮር አንድ አህዶች ጋር የተናበበና የተቀናጀ ጥቃት በመሰንዘር ድል ማስመዝገቡን ጠቅሷል። ይህ በእንዲህ እንዳለ የአውጃኖ ክፍለ ጦር ወልዲያ ዙሪያና ቃሊም በመካናይዝድ በድሮን የታገዘውን የጠላት ኃይል ላይ ውጊያ ገጥሞ ድል መቀዳጀቱን ጠቅሷል። ዛሬ ጥር 6 ቀን 2018 ዓ.ም ንጋት ጀምሮ ከአሳምነው ክፍለ ጦር ጋር በመጣመር ከባድ ትንቅንቅና ተጋድሎ ያደረገው አውጃኖ ክፍለ ጦር በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። የአብይ አህመድ ዙፋን አስጠባቂ ወራሪ ሰራዊት በድሮን በመድፍ በታንክና በሞርታር ታግዞ የከፈተው መጠነ ሰፊ ጥቃት የአውጃኖ ክፍለ ጦር አንበሶች በላቀ ወታደራዊ ብቃትና ጥበብ መክተው በማክሸፍና ከባድ መልሶ የማጥቃት እርምጃ በመውሰድ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቋል። ዛሬ ከጠዋቱ 2 ሰዓት የተጀመረውና እስከ ምሽት 3 ሰዓት ድረስ ለ13 ሰዓታት ያህል ያለማቋረጥ ሲካሄድ የዋለውን ውጊያ ተከትሎ ጠላት በመቶዎች የሚቆጠር ኃይሉ ሙትና ቁስለኛ እንዲሁም ምርኮኛ በሆነበት እጅግ ከባድ ፍልሚያ አውጃኖ ክፍለ ጦር ድል መቀዳጀቱን ጠቅሷል። በታሪካዊ የአውደ ውጊያ ግንባር ጀግናው የአውጃኖ ክፍለ ጦር በአርበኛ ካሳ አበበ በምክትሉ አርበኛ ደሳለኝ መራጊያው እየተመራ ከምስራቅ አማራ ኮር አንዱ መንትያው አሳምነው ክፍለ ጦር ጋር ጎን ለጎን ተሰልፎ በቃሊም ሚጦ በኩል ባደረገው ከባድ የማጥቃት እርምጃ በከፍተኛ ዘመናዊ ትጥቅ የታገዘውን የጠላት ወራሪ ኃይል በከበባ ውስጥ አስገብቶ እንደ ቅጠል ሲያረግፈው ውሏል ሲል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 6 ቀን 2018 ባወጣው በዚሁ መረጃ ገልጿል። በዚህም 8 ክላሽ 1100 የሚደርስ የተለያዩ አይነት ተተኳሽ፣ 20 ክላሽ ካዝና፣ 5 ሞርታር ቅንቡላ፣ የሰው ኃይል ሙሉ ዶክሜንቱን ከጠላት ላይ መማረክ መቻሉን ምስራቅ አማራ ቀጠና ምኒልክ ዕዝ ህዝብ ግንኙነት ባወጣው በዚሁ መረጃ አስታውቋል። አሳምነው ክፍለ ጦር ከአውጃኖ ክፍለ ጦር ጋር በተናበበና በተቀናጀ መንገድ በጠላት ላይ ከወሰደው ጥቃት በተጨማሪ ባለፉት ጥቂት ቀናት ዙ 23 የማረከው ከወልዲያና ላሊበላ ጋሼና ባህር ዳር መስመር በፋኖ ቁጥጥር ስር አስገብቶ ከባድ ወታደራዊ ፖለቲካዊና ዲፕሎማሲያዊ ኪሳራ በጠላት ላይ ማድረሱን ተከትሎ ይህንን ኪሳራ አካክሳለሁ በሚል ዛሬ በተለያዩ አቅጣጫዎች የተከፈተውንም ጥቃት በተቀናጀ መንገድ ማክሸፉ ተገልጿል። አሳምነው ክፍለ ጦር በተጋድሎ በርካታ የጠላት ኃይል ከመደምሰስ ባሻገር ከ20 በላይ ክላሽ ከ7000 በላይ የተለያዩ ተተኳሽ እንዲሁም ሌሎች ወታደራዊ ቁሳቁሶችን መማረኩን የጠቀሰው መረጃ ሽንፈቱን ማቀበል ያቃተው አገዛዝ ቃሊም ከተማ ዙሪያ 6 ጊዜ ድሮን ጥቃት መፈጸም ባልታጠቁ ሰላማዊ ሰዎች ላይ ጥቃት አድርሶ ሞትና አካል ጉዳት መድረሱን አስታውቋል።
በቅርቡ ለአንዲትም ቻይና እውቅና በመስጠትም ከታይዋን በኩልም ከፍተኛ ተቃውሞ የገጠማትም ኢትዮጵያ ከሶማሊያ ለተገነጠለችውና በእስራኤል የመጀመሪያውን እውቅና ላገኘችው ሶማሌላንድ ጋር የቀረበ ግንኙነት ካላት የተባበሩት አረብ ኤሚሬት ጋር ያላት ግንኙነት አጣብቂኝ ውስጥ መግባቱም ተገለጸ። ቱርክ የተባበሩት አረብ ኤሚሬትና ሶማሊያን ለመሸምገል እንቅስቃሴ መጀመሯም ተሰማ። ዘአፍሪካን ሪፖርት እንደዘገበው እስራኤል ለሶማሌላንድ ራስ ገዝ የአገርነት እውቅና መስጠቷን ተከትሎ የአፍሪካ ቀንድ ፖለቲካም ትኩሳት እየተጋጋመ መምጣቱን ጠቅሶ በቻይናና በተባበሩት አረብ ኤሚሬት ደጎስ ያለ የገንዘብ ድጋፍና የሰው አልባ አውሮፕላን ወይም ድሮን የምትለገሰው ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከቤጂንግ ቻይናና ከአቡዳቢ የተባበሩት አረብ ኤሚሬት የትኛውን ለመምረጥ ከባድ በሆነ ቀጭን ባለው ክር ላይ እየተጓዙ ያሉ ይመስላልም ብሏል። ኢትዮጵያ በአሁኑ ወቅት የሶማሊላንድ ጉዳይን በተመለከተ ምንም አይነት አቋም ከመስጠትም የተቆጠበችም ሲሆን በተቃራኒው ከሶማሊያ ጋር የጠበቀ ግንኙነት የነበራት ወታደራዊ ኢኮኖሚያዊ እገዛ በማድረግ ለመቃደሾ እርዳታዋን በመለገስ የምትታወቀው የተባበሩት አረብ ኤሚሬት በሶማሊያ የውስጥ ጉዳይ ጣልቃ ገብታለች የሚል ወቀሳ ከሶማሊያ ባለስልጣናት ከመቅረቡን በተጨማሪ የተባበሩት አረብ ኤሚሬት ከሶማሊያ ጋር ያላትን ግንኙነትን ማቋረጧን በትላንትናው ዕለት መዘገባችን አይዘነጋም። ይህንን ውጥረትን ለማርገብ ከሶማሊያ ጋር የጠበቀ ግንኙነት ያላት ወታደራዊ ቤዝም በመቃደሾ ውስጥ የቆረቆረችው ቱርክ በሶማሊያና በተባበሩት አረብ ኤሚሬት መካከል የተፈጠረውን ውጥረትን ለመቅረፍ የቱርክም የውጭ ጉዳይ ሚኒስትር ሐኪን ፋይዳን ዛሬ ወደ አቡዳቢ መጓዛቸውን ከመስሪያ ቤታቸው የወጣም ኦፊሴላዊ ማስታወሻም ይገልጣል። የምዕራብ አማራ ቀጠና ከሚያደርጋቸው ውጊያዎች ጎን ለጎን የጀመረውን ግምገማ አጠናክሮ መቀጠሉ ታውቋል። 64ኛ ክፍለ ጦር 3 ቀን የፈጀ የስራ ስምሪት ግምገማ ማካሄዱ ተገለጸ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 201ኛ ኮር ህዝብ ግንኙነት ዛሬ ጥር 6 ቀን 2018 ይፋ ባደረገው መረጃ የህዝቡ ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ የአፋብኃ ማዕከላዊ ኮማንድ አባል አርበኛ ጠበቃ አስረስ ማረ ዳምጤ በተገኘበት የምዕራብ አማራ ቀጠና የቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር 3 ቀን የፈጀ ስራ ስምሪት ግምገማ አካሄዶ ማጠናቀቁን ገልጿል። ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር አመራሮችና የእነማይ ወረዳና የሸበል በረንታ ወረዳ ጊዜያዊ መንግስት አመራሮች የክፍለ ጦሩ የአንድ ወር የስራ ስምሪት የስራ አፈጻጸም ግምገማ ማድረጋቸውን ይኸው መረጃ ጠቅሷል። የውይይት መድረኩን የመራው የአፋብኃ ማዕከላዊ ኮማንድ አባልና የቴዎድሮስ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ዳምጤ አርበኛ ጥላሁን አብጄ እንዲሁም የክፍለ ጦሩ ዋና ሰብሳቢ ፋኖ ጥላሁን ሽፈራው ሲሆኑ በክፍለ ጦሩ የአንድ ወር የስራ አፈጻጸም የተሰጡ ስራዎችም በመገምገም ለአመራሩ ወታደራዊና ፖለቲካዊ ግንዛቤዎች በሰፊው መሰጠቱ ተገልጿል። በስራ ግምገማው በወታደራዊ ፕወዛ፣ በወታደራዊ ስራዎች፣ በፋይናንስ አሰባሰብ፣ በፍትህ አሰጣጥ፣ በተፈጥሮ ሀብት ጥበቃና መሰረተ ልማት፣ በህዝብ ንቅናቄ የውይይት መድረኮች፣ በአስተዳደር ጸጥታና ተተኪ አመራር የማብቃት ስራዎች የክፍለ ጦሩና የወረዳው ጊዜያዊ መንግስት አመራር በሰፊው በመወያየት ድርጅቱ በየዘርፉ የሰጠውን የስራ ኃላፊነት መገምገማቸውን ይኸው መረጃ ይጠቅሳል። ይህ በእንዲህ እንዳለ አፋብኃ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦርም የሁለት ወር የግዳጅ አፈጻጸሙን ዛሬ ጥር 6 ቀን 2018 ዓ.ም የገመገመ ሲሆን ጠንካራና መስተካከል አለባቸው የተባሉ ድክመቶችን በማንሳት በጥልቅ መወያየቱንም አስታውቋል። ክፍለ ጦሩ ጠንካራ አፈጻጸም ያስመዘግበው አመራሮችን በማበረታታት የወደፊት የስራ አቅጣጫዎችን በማስቀመጥ የግምገማ ተልእኮውን ማጠናቀቁን የ109ኛ ኮር ህዝብ ግንኙነት ዛሬ ጥር 6 ቀን 2018 ይፋ ባደረገው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ ለአብይ አህመድ እጁን በመስጠት የአማራ ህዝብን የካደው ካፒቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢ የነበረው አብርሃም ሰጤ በአገዛዙ ሰራዊት መገደሉ ታውቋል። የአማራ ህዝብን በመካድ አማራን እየጨፈጨፈ ላለው አብይ አህመድ አገዛዝ እጁን በመስጠት የክደት ተግባር በመፈጸሙ ወቀሳ የሚቀርብበት ካፒቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢ የነበረው አብርሃም ሰጤ በታላቅ ወንድሙ ታላቅ ክደት ከተፈጸመበት በኋላ በደብረ ብርሃን ወረዳ ሳሲት ኪዳነ ምሕረት ትንሽ ከተማ ከጓደኞቹ ጋር እያለ ባረመኔው ስልጣን አስጠባቂ ሰራዊት መገደሉን ይኸው መረጃ ይጠቅሳል። የአብይ አህመድ የፖለቲካ ሸቀጥ አከፋፋይ በሆነ የአማራ ህዝብን በመካድ ተኩስ አቁም ስምምነት ተፈራርም ያለው የሚለው ካፒቴን ማስረሻ ሰጤ የራሱ ወንድም ያለበትን ካምፕ በመጠቆም መረጃ በመስጠት በፈጸመው ክደት የታናሽ ወንድሙን ህይወት ጭምር ለስርዓቱ ገብረዋል በማለት ወቀሳ እየቀረበበት ይገኛል። የአፋድ አመራሮች ላይ ያነጣጠረ ጥቃት በማድረግ በሳሲት ኪዳነ ምሕረት በተፈጸመው ጥቃት ካፒቴን ማስረሻ ሰጤ ለጠላት መረጃ በማቀበል የእናቱን ልጅ ለአብይ አህመድ ገብረዋል፣ ከከዳህ ላይ ቀር እንዲህ አድርገህ ክዳ ያንተስ ቅጣጣ በማለት
የ109ኛ ኮር የህዝብ ግንኙነት ኃላፊ አርበኛ የቻለ አድማሱ በማህበራዊ ገጹ ድርጊቱን ኮንነዋል። አገዛዙ 3 ዓመት ለሚጠጋ ጊዜ ጦርነት የከፈተበት የአማራ ህዝብን ዛሬም በጦር ኃይል ለማንበርከክ እየተንቀሳቀሰ ሲሆን የአማራን ህልውና ለማስከበር ከፍተኛ ተጋድሎ እያደረገ ያለውን ፋኖ ከጥይት በተጨማሪ በወሬ ያዳክማለሁ በሚል ከሃዲዎችን በመሰብሰብ መድረክ ሰጥቶ ማስለፍለፉ ትርጉም ያለው ጫና በትግሉ ላይ እንደማያመጣና ይልቁኑ ትግሉ እየጠራ መሄዱ ማሳያ መሆኑ ሲጠቀስ ቆይቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል 7ኛው ጠቅላላ ምርጫ እንደሚካሄድና ለጠቅላላው አገራዊ ምርጫ ማስፈጸሚያ የሚሆን የ10 ቢሊዮን ብር በጀት መመደቡን አስታወቀ። በመጪው ግንቦት 24 2018 ዓ.ም በኢትዮጵያ ይካሄዳል ተብሎ በሚጠበቀው 7ኛው ጠቅላላ ሀገራዊ አቀፍ ምርጫ አስፈላጊውን የቅድመ ዝግጅት ስራዎችን መስራቱን የገለጸው ቢሮው የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ በህግ አውጪዎች ጋር ምክክር መድረክ ላይ ባቀረቡት የመወያያ ሰነድ ምርጫውን ለማስፈጸም የሚያስፈልጉም ከ300 ሺህ በላይ አስፈጻሚዎች ምልመላ መጠናቀቁን ገልጸዋል። ምክትል ሰብሳቢው የእጩዎች ምዝገባም ከጥር 1 እስከ የካቲት 1 2018 ዓ.ምና የመራጮች ምዝገባም ከየካቲት 7 እስከ መጋቢት 7 2018 ዓ.ም እንደሚከናወን ገልጸው የምርጫው ውጤት በመጪው ሰኔ 4 2018 ዓ.ም ይፋ ይደረጋልም ብለዋል። እንደ ኃላፊው ገለጻ በመላው ኢትዮጵያ 50 ሺህ የምርጫ ጣቢያዎች የሚኖሩ ሲሆን እያንዳንዱ ጣቢያ እስከ 1500 መራጮችን እንደሚያስተናግዱና ምርጫውን ለማስፈጸም በአጠቃላይ 318 ሺህ የምርጫ አስፈጻሚዎችም እንደሚሰማሩም ገልጸዋል። በምክክር መድረኩ ላይ በትግራይ ክልል ምርጫ ይካሄዳል ወይ የሚል ጥያቄ ከተሳታፊዎች የቀረበላቸው ኃላፊው በክልሉ ምርጫ እንደሚካሄድ አረጋግጠው ቦርዱ ምርጫውን በክልሉ ለማካሄድ ከትግራይ ክልል ጊዜያዊ አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይትም ሲያደርግ መቆየቱን ገልጸዋል። የአብይ አገዛዝ ስልጣን አስጠባቂ 45ኛ ክፍለ ጦር አንድ ቲም ሙሉ ለሙሉ በፋኖ ኃይል መደምሰሱ ተገለጸ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት ሰሞኑን ለተከታታይ ቀናት በተደረገ ግምገማ መሰረት የአመራር ሪፎርም ከተደረገ በኋላ በትላንትናው ዕለት መካነ ሰላም ግንባር ድል መቀዳጀቱና የአብይ አገዛዝ ስልጣን አስጠባቂ 45ኛ ክፍለ ጦር አንድ ቲም ሙሉ ለሙሉ መደምሰሱን አስታወቀ። ከመካነ ሰላም ከተማ በመነሳት ወደ ሰኞ ገበያ አቅጣጫ ተንቀሳቅሶ በወገን ኃይል ላይ ጉዳት ለማድረስ ተኩስ የከፈተው የጠላት ኃይል ላይ መልሶ የማጥቃት እርምጃ በመውሰድ የኢንጂነር ደሳለኝ አሰፋ ክፍለ ጦር አንደኛ ጥላሁን ፈንታው ሻለቃና ሁለተኛ ጌታ ሰው አስረስ ሻለቃ ፋኖች በተቀናጀና በተናበበ መንገድ አንድ ቲም የሚሆነው የጠላት ኃይል 45ኛ ክፍለ ጦር አባላትን ሲደመስሱ 3 ተጨማሪ ማቁሰላቸውን ገልጿል። ኢንጂነር ደሳለኝ አሰፋ ክፍለ ጦር አዛዥ አርበኛ ስንደው ገዜና የክፍለ ጦር ወታደራዊ ስልጠና ዘርፍ ኃላፊ ኮማንዶ ጀንበሩ ጌታቸው በመሩት በዚሁ ኦፕሬሽን ያልታሰበ ሰብአዊና ቁሳዊ ኪሳራ ያስተናገደ የጠላት ኃይል ተደናግጦ ስለነበር የወረዳው ካቢኔ አባላት ጭምር ከተማዋን ለቀው ለመፈርጠጥ መገደዳቸውን ገልጿል። የተደመሰሱ አባላቱን አስክሬን በ3 አምቡላንስ ጭኖ መካነ ሰላም ከተማ ወደሚገኘው ጁኒየር ትምህርት ቤት የወሰደው ወራሪው ኃይል ጁኒየር ትምህርት ቤትን ካምፕ ከማድረግ አልፎ የመቃብር ስፍራ አድርጎ እየተጠቀመ መሆኑን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 6 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በአውደ ውጊያ በፋኖ የተሸነፈው ፋሽስቱ ብልጽግና አገዛዝ ቃሊም ዙሪያ የድሮን ጥቃት መፈጸም ጦር መሳሪያ ያልታጠቁ ንጹሐን አማራዎች ላይ ጭፍጨፋ መፈጸሙን ምኒልክ ዕዝ ዛሬ ጥር 6 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በርካታ እግረኛ ሰራዊቱ በከበባ የተመታበት የፋሽስቱ ብልጽግና አገዛዝ ከወልዲያ ከተማ በቅርብ ርቀት የምትገኘው ቃሊም ከተማ ዙሪያ 6 ጊዜ የድሮን ጥቃት መፈጸም የጦር መሳሪያ ያልታጠቁ ሰላማዊ ሰዎች ላይ ጥቃት አድርሶ ሕይወት ማጥፋቱና ቀላልና ከባድ የመቁሰል አደጋ ያደረሰ ሲሆን በእንስሳትና ቤት ላይም ጉዳት ማድረሱን ጠቅሷል። በድሮን ጥቃቱ አንድ የቤተ ክርስቲያን ጠባቂ አባትን ጨምሮ ሌሎች ሕይወት ሲያልፍ ቀላልና ከባድ የመቁሰል አደጋ የደረሰባቸው እንዳሉም ጭምር ለማረጋገጥ መቻሉን ጠቅሷል። ሌሎች ንጹሐኖች ከወልዲያ ከተማ በሚወነጨፍ መድፍ ሕይወታቸው ያለፈ ሲሆን ቀላልና ከባድ ቁስለኛ የሆኑ መኖራቸውን መድፉ በእንስሳቶችና በቤት ንብረት ላይ ከባድ ጉዳት አድርሷል ሲል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 6 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ራያ ቆቦ ወርቄ ያገዛዙ ባንዳ ሚሊሻዎች በራያ ሮቢት
3 ሰላማዊ ሰዎች በመግደልና 5 በማቁሰል 8 የጦር መሳሪያ ያልታጠቁ ንጹሐን አማራዎችን በግፍ ጥቃት ማድረሳቸውን ገልጿል። ከፋሽቱ ብልጽግና አገዛዝ ጋር በመወገን የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ያሉት የራያ ወርቄ ባንዳ ሚሊሻዎች ትላንት ጥር 5 ቀን 2018 ከብልጽግና መከላከያ ጋር ሆነው ካላኮርማ ክፍለ ጦር ጋር ባደረጉት ውጊያ በደረሰባቸው ከባድ ሽንፈት ሸሽተው ወደ ሮቢት ከተማ በመግባት 8 ያልታጠቁ አማራዎች ላይ ጉዳት ማድረሳቸውን ይኸው መረጃ ጠቅሷል። እነዚህ ጸረ አማራ ታጣቂዎች ስራቸው የሚመዘዘው ከሆዲድ ብልጽግና ሲሆን የተሰጣቸውን ሃይማኖትን መሰረት አድርጎ ህዝብን ከህዝብ የማጋጨት ዓላማ አንግበው ባገኙት አጋጣሚ ሁሉ ንጹሐን ያልታጠቁ አማራዎች ላይ የግፍ ጭፍጨፋ እየፈጸሙ መሆኑን ይኸው መረጃ ጠቅሷል። ትላንት ጥር 5 ቀን 2018 ራያ ቆቦ ሮቢት አቶ ሽመልስ ሲሳይ የተባለ ጋሪ የገፋ በቀን ስራ የሚተዳደር ግለሰብና 2 ወንድና ሴት ትዕግስትና አያሌው መለሰ የተባሉ የሆቴል አስተናጋጆችን በጥይት ደብድበው ሲገድሉ 5 ተጨማሪ በማቁሰል በአጠቃላይ 8 ንጹሐን ያልታጠቁ አማራዎች ላይ ጥቃት መፈጸማቸውን ይኸው መረጃ ጠቅሰዋል። ከዚህ ግፍ በተጨማሪ ጸረ አማራ ሚሊሻዎቹ ሮቢት ከተማ የተለያዩ ሱቆችና የንግድ ቦታዎችን ንብረት ዘርፈው መሄዳቸውን ከከተማው ነዋሪዎች ለማረጋገጥ መቻሉን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 6 ቀን 2018 ባወጣው በዚሁ መረጃ አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ 75 ሀገራት ላይ ቪዛ ክልከላ አድርጓል። ዛሬ ብቻ 26 የአፍሪካ ሀገራት የቪዛ ክልከላውን ኢትዮጵያን ጨምሮ ተቀላቅለዋል። ለጊዜያዊ ጉብኝት፣ ለትምህርትና ለስራ ጉዳይ የሚመጡትን እንደማይመለከት ተጠቅሰዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ጉዳይ መስሪያ ቤት አማካኝነት ዛሬ ይፋ ባደረገው መግለጫ ኢትዮጵያን ጨምሮ 75 ሀገራት ላይ በቋሚነት በአሜሪካ መኖር የሚያስችለውን የኢሚግራንት ቪዛ ማገዱን አስታውቋል። ኢትዮጵያን ጨምሮ ኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳንና ግብፅን ያካተተው አዲሱ ክልከላ በዛሬው ዕለት በአፍሪካ ሀገራት የቪዛ እገዳ ውስጥ የተካተቱት ሀገራት 44 የደረሱ ሲሆን ኢትዮጵያን ጀምሮ ዛሬ 26ቱ በአዲሱ እገዳ የተካተቱ ናቸው። በአፍሪካ የቪዛው እገዳ አይመለከታቸውም ከተባሉት ጅቡቲ፣ ኬንያ፣ ስዋዚላንድ፣ ማዳጋስካር፣ ሳውዝ አፍሪካና ቦትስዋና ጭምር የሚገኙበት ሲሆን እነዚህም 10 ሀገራት ብቻ ሲሆኑ የቀሩት የአፍሪካ ሀገራት በእገዳ ውስጥ ተካተዋል። የሩሲያና ሌሎች ሀገራት ዜጎችም በዚሁ እገዳ ውስጥ የተካተቱ ሲሆን የቱሪስት ቪዛ፣ ለትምህርት የሚሰጠው ቪዛና ለስራ ጉብኝት ወይም አሜሪካ ከላቲን አሜሪካ ጋር በጋራ የምታዘጋጀውን ዓለም ዋንጫ በተመለከተ ለሚደረጉ ጉዞዎች የሚጠየቅ ቪዛን የማይመለከት መሆኑ ተገልጿል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ አስተዳደር የጀመረው የኢሚግሬሽን ሕግ ማስከበር ዘመቻ ከአሜሪካ መርህና ከሕግ አንጻር በአግባቡ ኃላፊነቱን አልተወጣም፣ አሜሪካውያን ስጋት ላይ ጥሏል በማለት የዲሞክራሲ ፓርቲን በመወከል የምክር ቤት አባላት የሆኑ የሀገር ውስጥ ጉዳይ ኃላፊዋ ክሪስቲ ኖም ከስልጣን እንድትባረር ሕግ አርቅቀው ማቅረባቸውን አስታውቀዋል። እስካሁን 70 የሚሆኑ የዲሞክራቲክ ፓርቲ የምክር ቤት አባላት ረቂቁን መደገፋቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ዛሬ በጋራ መግለጫዎች ሰጥተዋል። ረቂቁን ያዘጋጁና የሚያስተባብሩ የምክር ቤት አባላት ዛሬ ለመገናኛ ብዙሃን መግለጫ የሰጡ ሲሆን የሀገር ውስጥ ጉዳይ ዋና ጸሐፊ ክሪስቲ ኖም በሚኒሶታ የተገደለችውን አሜሪካዊት ጉዳይ ምክንያት ማድረግና አይስ በአሁኑ ወቅት በአሜሪካ ውስጥ እያደረገ ያለው ዘመቻ ህገ መንግስታዊ ድንጋጌዎችን የሚጥስ አሜሪካውያን ላይ ፍርሃት የደቀነ ከተቋቋመለት ዓላማ ውጭ እየተንቀሳቀሰ ያለ ነው በማለት የዲሞክራቲክ ፓርቲ የምክር ቤት አባላት ይህኑ መሰረት አድርጎ ኮንግረስ ከስልጣን እንዲያነሳቸው 3 ረቂቅ ድንጋጌዎችን ማዘጋጀታቸው ተገልጿል። 70 ያህል የሚሆኑ የዲሞክራቲክ ፓርቲ የምክር ቤት አባላት ደግፈዋል የተባሉትን ይህንኑ የህግ ረቂቅ በሪፐብሊካን ፓርቲ የምክር ቤት አባላት የበላይነት ባለው ኮንግረስ ውስጥ አብላጫ ድምፅ አግኝቶ ተግባራዊ ስለመሆኑ አንዳንዶች ያላቸውን ጥርጣሬ ገልጸዋል። በሚኒሶታ የተፈጸመውን ግድያ ተከትሎ በግድያው ኃላፊነት ያለበት ኦፊሰር ለህግ እንዲቀርብ የጠየቁ ሲሆን ቀደም ሲል ሲሰጡ ከነበሩ መረጃዎች በተጨማሪ ዛሬ ኦፊሰሩ ግድያው በተፈጸመበት ወቅት የ37ቷን አሜሪካዊ ሬኔ ጉድን ደጋግሞ ተኩሶ የገደላት ኦፊሰር የውስጥ ደም መፍሰስ አጋጥሞታል በማለት ተጨማሪ ዝርዝር መረጃ ያልተሰጠበት አስተያየት በባለስልጣናት በኩል በመገናኛ ብዙሃን ተገልጿል። የአይስ ኦፊሰሮች መንገድ ለመንገድ በመኖሪያ ቤትና በስራ አካባቢዎች የሚያደርጓቸው እንቅስቃሴዎች ህግና ስርዓትን ያልተከተለ ከተሰጣቸው ህጋዊ ስልጣን ኃላፊነት በላይ ሄደዋል በሚል የዲሞክራቲክ ፓርቲ የኮንግረስ አባላት ህጉን ለማርቀቅ ምክንያት የሆናቸውን ጉዳዮች ከ37 ዓመቷ ሬኒ ጉድን ግድያ ጀምሮ የደረሱ ጥፋቶችን በመዘርዘር ምክር ቤቱ ህግና ስርዓት ማስከበር እንዳለበትና ለአይስም የሚሰጠው ድጋፍ ላይ ቁጥጥር እንዲደረግ ቅነሳ እንዲካሄድ ጭምር ሐሳብ አቅርበዋል።
ግዙፉ የአሜሪካው የአውሮፕላን አምራች ኩባንያ ቦይንግ የዛሬ 7 ዓመት በኢትዮጵያ ቢሾፍቱ ወይም ደብረ ዘይት ሰማይ ላይ 6 ቤተሰቦቻቸውን በአውሮፕላን አደጋ ላጡ አንድ ካናዳዊ ዜጋ ካሳ መክፈሉን አስታወቀ። እንደ ፈረንጆቹ አቆጣጠር መጋቢት 2019 ከአዲስ አበባ ወደ ኬንያ ናይሮቢ በመጓዝ ላይ ሳለ ከጥቂት ደቂቃዎች በኋላ በደብረ ዘይት ሰማይ ላይ በመከስከስ በአውሮፕላን ውስጥ በነበሩ 157 ሰዎች ሁሉም ከሞቱበት የቅርብ ጊዜያቸውን አሳዛኝ የአውሮፕላን አደጋ መካከል አንዱ በሆነው ክስተት ውስጥ ወላጅም አባታቸውን፣ እናታቸውን፣ እህታቸውን፣ የእህታቸውን ባል፣ የእህታቸውን 2 ሴት ልጆችን ጨምሮ 6 ቤተሰቦቻቸውን ያጡትም ካናዳዊው ማንትም ቤዲያ በቦይንግ ላይ የመሰረቱት ክስም ሲጓተትም ቆይቶ ለ7 ዓመታት ከተቃረበ ቁጭትና ክርክር በኋላ ቦይንግ ችግሩን በውስጥ ስምምነት መቋጨቱን ዛሬ አስታውቋል። የተጎጂ ቤተሰቦችን የወከለው ካልፈርድ የህግም ተቋም ባወጣው ጋዜጣዊ መግለጫ ወይም ፕሬስ ሪሊዝ ቦይንግ ኩባንያ በዚህ ትርጉም አልባ በሆነና መከላከል በሚቻል የንጹሃን ሰዎችን ህይወት በቀጠፈም ድርጊት ሙሉ ኃላፊነቱን ተቀብሏል። በተለይም ይህ ለበርካታ ቤተሰቦቻቸውን ላጡት መልካም ሰው ተገቢውን ካሳ መክፈል ይጠበቅበታልም ብሏል። ቦይንግ ለተጎጆቹ ቤተሰቦች ምን ያህል ካሳ እንደከፈለ ለጊዜው ባይገለጽም ዛሬ በመገናኛ ብዙሃን አማካኝነት ባወጣው መረጃ በኢትዮጵያ ሰማይ ላይ ሲበር የነበረው የኢትዮጵያ አውሮፕላን በረራ ቁጥር 302 በደረሰበት አደጋ ቤተሰቦቻቸውን ላጡትም ተጎጆችም ግለሰቦች ጥልቅ ሐዘኑን ገልጾ የሚጠበቅበትን ህጋዊ ኃላፊነትና ሙሉና ተገቢ ያለውን ካሳም ለተጎጆችም እንደሚከፍል አስታውቋል። ከዚህ በተጨማሪም ቦይንግ አስተያየቱን ሲቀጥል ከበርካታ ተጎጂ ቤተሰቦች ጋር የተናጥል የሞራል ካሳም ክፍያ እየተሰጠ ባለበት በዚህ ወቅት የተጎጂ ቤተሰቦች የህጉ አግባብ በሚጠይቀው መሰረት በፍርድ ቤት ክሳቸውን መቀጠል ይችላሉ ብሏል። በኢትዮጵያ ሰማይ ላይ እየበረረም ሳለ አፍንጫው ላይ የተገጠመበት ዘመናዊ አነፍናፊ አዲስ መሳሪያ በተገቢው መንገድ ባለመስራቱ ፓይለቶቹ አውሮፕላኑን መቆጣጠር ባለመቻላቸው ተከትሎ የተከሰከሰው ቦይንግ ማክስ 8 አውሮፕላን ጀት አዲስ የተሻሻለ ዘዴ እስኪያቀርብ ድረስ በዓለም ላይ የሚገኙ ቦይንግ 737 ማክስ 8 ስሬቶችን እንዲቆሙ መደረጉ ቦይንግም በዓለም ገበያ ላይ ተቀባይነቱ በእጅጉ እንዲያሽቆለቁል መደረጉ አይዘነጋም። የአብይ አገዛዝ ለሰሞኑ የኤርትራ ፕሬዝዳንት ንግግር በቀጥታ ምላሽ ከመስጠት ይልቅ ከኤርትራ ተላከ ያለውን 56,000 በላይ የጦር መሳሪያና ጥይቶች በህወሓት አማካኝነት ተልኮ ወልዲያ ላይ በቁጥጥር ስር አድርጌያለሁ ብለዋል። አገዛዙ ከዚህ ቀደም መሳሪያ እየደረደረ የሚሰራውን ድራማ ለዲፕሎማሲ ጨዋታ እየዋለው ነው የሚሉ ወቀሳዎች ተከትለው ቀርበዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሰሞኑን ጠንከር ባሉ ቃላት አብይና የሚመራውን ገዢው ብልጽግና ፓርቲን በተመለከተ የሰጡት አስተያየትና የተልኮ ጦርነት ውስጥ መግባት እንደማይፈልጉ ለገለጹት ምላሽ የሚመስል የቃላት ጦርነቱንም በአንድ ደረጃ አሳድጓል የተባለ የአብይ አገዛዝ መጠቀሚያ ሆነው ፌዴራል ፖሊስ ከ56,000 በላይ ጦር መሳሪያ ጥይቶች ከ2 ተጠርጣሪዎች ጋር በወልዲያ ፍተሻ ከሻቢያ በህወሓት በኩል ተልከው ለባንዳዎች ሊደርሱ ሲሉ ይዣለው ሲል አስታውቋል። አገዛዙ ከዚህ ቀደም የሚቃወማቸውን መሳሪያ እየደረደረ የሚያነሳውን ፎቶና የሚሰጣቸውን መግለጫዎች ላይ በተደጋጋሚ ጥርጣሬ ያላቸው ወገኖች ለሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ንግግር የተሰጠ ምላሽ አድርገው አቅርበውታል። በቀጥታ ሻቢያ የላከው የጦር መሳሪያ በሚል የተሰራጨ የፌዴራል ፖሊስ መግለጫ የቃላት ጦርነቱን ወደ አንድ ደረጃ ከፍ አድርጎ ወደ ውንጀላ ያደገና በቀጣዩ በሁለቱ ሀገራት መካከል አሰብን አስታኮ ይካሄዳል የተባለውን ጦርነት ለማካሄድ እንደ ተጨማሪ ምክንያት እየተጠቀሙበት መሆኑ መጠቀስ ጀምሯል። ሁለቱ ተጠርጣሪዎች ላይ የተደረገ የመጀመሪያ ደረጃ ምርመራ ጥይቶቹ በሻቢያ መንግስት እንደተላኩ ጽንፈኛው የህወሓት ቡድን በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት በፋኖ ስም ለሚነግዱ ለማድረስ ሲንቀሳቀሱ ነበር የሚለው የአገዛዙ ውንጀላ አስቀድመው በአማራ ህዝብ ላይ ጦርነት ካወጀ በኋላ ሰላማዊ ዲፕሎማሲያዊ ግንኙነት ከነበረው ኤርትራ መንግስትም ሆነ ህወሓት ጋር የገባበትን ቁርቋሶ ተከትሎ የፋኖን እንቅስቃሴ ከሻቢያና ህወሓት ጋር ለማቀናጀት የሚያደርገውን ፕሮፓጋንዳ ለማስቀጠል የፈጠረው ታሪክ አድርገው አንዳንዶች መጥቀስ ጀምረዋል። በአማራ ህዝብ ላይ በይፋ ጦርነት ያወጀውና በ3 ወር ውስጥ ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል በእብሪት ጦርነት እያካሄደ ዛሬም ሰላማዊ ሰዎችን በድሮና ከባድ መሳሪያ የጨፈጨፈ የሚገኘው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊቱ በየቀጠናው የሚያስረክበው ጥይትና ጠመንጃ ዛሬ የኤርትራ መንግስት በህወሓት አማካኝነት ወደ ፋኖ ልኮታል ካለው የበለጠ መሆኑ የራሳቸውን ጥይት ደርድረው የፈረደባቸውን 2 ሰላማዊ ሰዎች ተጠያቂ በማድረግ የፈጠሩት ውንጀላ በቀጥታ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ንግግር ምላሽ ለመስጠት ይልቁኑ ዲፕሎማሲያዊ ቁርቋሶ ከቃላት አልፎ ወደ ውንጀላ ማደጉን ማሳያ ነው ተብለዋል።
ተናግረዋል። አብይ አህመድ ከህወሓት ጋር ጦርነት በገባበትና ናዝሬት ወይም አዳማ ላይ ለተሰበሰቡ አቶ ታዬ ደንዳን ጨምሮ ከ2500 በላይ የኦሮሞ ብልጽግና ፓርቲ ካድሬዎች ጦርነቱን እሱ አቅዶና አልሞ ያካሄደው መሆኑን የሰሜን ዕዝ ጥቃት በደረሰበት ጦርነት የነበረውን ሚና በተመለከተ የገለጸ ቢሆንም የኤርትራ መንግስት በትግራይ ጦርነት እንዲሳተፍ ማድረጉን ተከትሎ የሚቀርብበትን ወቀሳ ለማጣጣል አንዳንዶች ሞኞች ናቸው፣ የኤርትራ መንግስት እንድንወቅስ ይፈልጋሉ፣ የኤርትራ መንግስትና ህዝብን በከፍተኛ ደረጃ እናመሰግናለን በማለት በተደጋጋሚ በጊዜው መግለጫ ይሰጥ እንደነበር አይዘነጋም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም የዓለም ህግ አያስገድደንም ለዚህ። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋም አዲስ አበባ ከተማ ውስጥ ለተገነባው ዘመናዊው የእግር ኳስ ስታዲየም የጥራት ማረጋገጫም ሰጠ። እንደ ፊፋ የመስክ ግምገማም 62000 ተመልካቾችን በመያዝ ለእግር ኳስና ለኦሎምፒክ ውድድሮች ለማስተናገድ ካለፈው ጥር 2016 አውሮፓ አቆጣጠር ጀምሮ በግንባታ የተጀመረው የአዲስ አበባው አደይ አበባ ስታዲየም የእግር ኳስ ሜዳው ቁመናን የፊፋ መርማሪ ቡድን 86 ከመቶ በመስጠት ለውድድር ብቁነቱን አረጋግጧል። መቀመጫውን በፈረንሳይ አገር ያደረገው ከ1993 የዛሬ 32 ዓመት ጀምሮ ዓለም አቀፍ ስታዲየሞችን ቁመና በመገምገም እውቅና በመስጠት የሚታወቀው ላብሮ ስፖርት ተቋም ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 22 2025 አውሮፓ አቆጣጠር የካሄደው የአደይ አበባ ስታዲየም ምርመራን ያለ አንዳች ውስንነት እጅግ የተዋጣለት ወይም ኤክሰለንት ዊዝ ኖ ሊሚቴሽን የሚል አስተያየት የሰነዘረ ሲሆን የስታዲየሙ ሜዳ በጥሩ ሁኔታ ላይ እንደሆነም የተለያዩ እንቅስቃሴዎችን በማካሄድ የሚያስተናግደው አደጋም በጣም ዝቅተኛና መቆጣጠር የሚያስችል ግንባታ ነው ብሎታል። የአፍሪካ እግር ኳስ ፌዴሬሽን ካፍ በኢትዮጵያ ውስጥ ያሉ በጣት የሚቆጠሩ ስታዲየሞች አህጉራዊና ዓለም አቀፋዊ ውድድሮችን ለማስተናገድ ብቃትና ጥራትም ደረጃ የላቸውም በማለት ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 2021 ማገዱን ተከትሎ ኢትዮጵያም ለአፍሪካና የዓለም እግር ኳስ ማጣሪያ ውድድሮች ለመሳተፍ በሌሎችም አገራት ስታዲየሞች ጥገኛ ለመሆን መገደዷ ይህም በተጫዋቾች የዝግጅትና የስነ ልቦና ግንባታ ላይ አሉታዊ ተጽዕኖ ማስተዳደሩ የዘርፉ ባለሙያዎች በቅሬታም ሲገልጹ ቆይተዋል። በዓለም ላይ ለእግር ኳስ ከፍተኛ ፍቅር ያላቸው ደጋፊዎች መካከል አንዷ በሆነችው ኢትዮጵያ ብሔራዊ ቡድን ዋሊያ ቡድን በዓለም ደረጃ 147ኛ ሲሆን በአፍሪካ አህጉር ከ55 ሀገራት 45ኛ ደረጃ እንደሚገኝ ይህም የኢትዮጵያ እግር ኳስ የዛሬ 20 ዓመት እንደ ፈረንጆቹ በ2006 በዓለም ላይ 86ኛና ጥሩ ቁመና ያለው እንደነበረ መረጃዎችም ይገልጻሉ። የአሜሪካ ኢሚግሬሽን ኦፊሰሮች የሚያደርጉትን እንቅስቃሴ ተከትሎ ዝም ከማለት ጀምሮ ወደ ቤት ሲመጡ የፍርድ ቤት ትዕዛዝ ከሌላቸው በስተቀር ላለመክፈት እንደሚቻል ትውልደ ኢትዮጵያ የህግ ባለሙያ ሙሉዓለም ጌታቸው በማህበራዊ ሚዲያው መሰረታዊ ህግ መብቶችን መነሻ አድርጎ ባሰራጨው መረጃ አስታወቀ። የአሜሪካ ኢሚግሬሽን ኦፊሰሮች አይስ የሚያደርጉትን እንቅስቃሴ ተከትሎ ከጊዜ ወደ ጊዜ ጥያቄዎች እያየሉ የመጡ ሲሆን በተለይም በጎዳና ይሁን በቤት ጥያቄ በሚያቀርቡበት ወቅት ሐሰተኛ መረጃ ለመስጠት ምንም ላለመናገር እንደሚቻል መብት መኖሩን ማወቅ፣ በተለይ ቤት ውስጥ ከመጡ ደግሞ የፍርድ ቤት ትዕዛዝ እስካልያዙ ድረስ የአይስ ኦፊሰሮች የመስሪያ ቤቱን ባለስልጣን ፊርማ ያለበት ወረቀት ቢያመጡት ቤቱን ለመክፈት ህጋዊ እንዳልሆነ፣ ይህንን የመጠየቅ መብት እንዳለ በዝርዝር በማስረዳት ጠቃሚ ያለውን መረጃ በማህበራዊ ገጹ አጋርቷል። በአርቲፊሻል ኢንቴሊጀንስ እርዳታ በአማርኛ ቋንቋ ጭምር የተዘጋጀው ይኸው መረጃ የአይስ ኦፊሰሮች የኢሚግሬሽን ኦፊሰሮች በመንገድም ሆነ በቤት በሚያጋጥሙበት ወቅት ስለሚኖር የጥንቃቄ እርምጃ ምክር ለግሷል። የኢሚግሬሽን ኤንድ ከስተምስ ኢንፎርስመንት ወይም አይስ ኦፊሰሮች ቢያስቆሙት ምን ማድረግ ይኖርቦታል? የአይስ ኦፊሰሮች በመንገድ ላይ ወይም በሌላ ቦታ ቢያስቆሙት ረጋ ይበሉ፣ አይሩጡ፣ ከኦፊሰሮቹ ጋር ግብ ግብ አይፍጠሩ፣ እጆችዎን በግልጽ በሚታይ ቦታ ላይ ያድርጉ። ዝም የማለት መብቶት የተጠበቀ ነው። ኦፊሰሮቹ ለሚጠይቁት ጥያቄ መልስ መስጠት አይጠበቅቦትም። የት እንደተወለዱም ሆነ ስለ ኢሚግሬሽን ስታተስዎ የመናገር ግዴታ የለቦትም። በግልጽ እንዲህ ይበሉ፣ ዝም ማለትን መርጫለሁ፣ ወይም በእንግሊዝኛ I choose to remain silent። በሕግ ካልተገደዱ በስተቀር ዶክመንት አያሳዩ። የውጭ ሀገር ፓስፖርት ወይም ሌላ ማንኛውንም ወረቀት በገዛ ፈቃዶ አሳልፈው አይስጡ።
ህጋዊ የመኖሪያ ፍቃድ ግሪን ካርድ ወይም ወርክ ፐርሚት ካሎት በህግ ከተጠየቁ ብቻ ማሳየት ይችላሉ። ከዚያ ውጪ ግን ተጨማሪ ማብራሪያ አይስጡ። በምንም አይነት ነገር ላይ አይፈርሙ። ያልገባውትን ሰነድ ፈጽሞ አይፈርሙ። በግልጽ እንዲህ ብለው ይጠይቁ። በቁጥጥር ስር ውያለው ወይስ መሄድ እችላለሁ? Am I being detained or am I free to go? መሄድ ይችላሉ ከተባሉ በተረጋጋ መንፈስ ከዚያ ይሄዱ። የአይስ ኦፊሰሮች ወደ ቤቶ ከመጡ በሩን አይክፈቱ። በዳኛ የተፈረመ የፍርድ ቤት ትዕዛዝ ወይም ዋራንት ከሌላቸው በስተቀር በሩን አይክፈቱ። የፍርድ ቤት ትዕዛዙን ወይም ዋራንቱን ከበሩ ስር እንዲያሾልኩት ወይም በመስኮት በኩል እንዲያሳዩት ይጠይቁ። የአይስ ኃላፊዎች የፈረሙት ወረቀት ብቻውን ወደ ቤት ለመግባት አይፈቅድላቸውም። የግድ በፍርድ ቤት ዳኛ የተፈረመ መሆን አለበት። በግልጽ እንዲህ ይበሉ። ጠበቃዬን ማናገር ፈልጋለሁ ወይም በእንግሊዝኛ I want to speak to my lawyer። በመጨረሻም በፍጹም ሐሰተኛ መረጃ አይስጡ ወይም አይዋሹ። መዋሸት ወይም ሐሰተኛ መረጃ መስጠት ጉዳዩን ያበላሸዋል። ዝም የማለት መብቶ የተጠበቀ ነው። በአሜሪካም ካሊፎርኒያ ግዛት የሚገኙ አብያተ ክርስቲያናትም መጪው የጌታ የኢየሱስ ክርስቶስ በዓለ ጥምቀትን በጋራ ለማክበር ዝግጅታቸውን አጠናቀው ዕለቱን በጉጉትም እየጠበቁ ይገኛሉ። ቅዳሜ ጥር 9 እና እሁድ ጥር 10 2018 ዓ.ም ወይም በፈረንጆቹ ቅዳሜ ጃንዋሪ 17 እሁድ ጃንዋሪ 18 2026 የአውሮፓ አቆጣጠር በደቡብ ካሊፎርኒያ እና አላስካ አህጉረ ስብከት ስር የሚገኙ ከ10 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት በአንድ ነት በሚያከብሩት የታላቁ የጥምቀት በዓል በሎስ አንጀለስ ጃንሜዳ መንፈሳዊ መርሃ ግብር ላይ ሊቃነ ጳጳሳት፣ ካህናት፣ ታዋቂ ሰባኪያን፣ ዘማሪዎች፣ የሰንበት ትምህርት ቤቶች አገልጋዮችም ይገኛሉ። እርሶም ቤተሰቦም በ1000 ቬን ስካሌ አቬኑ ሎስ አንጀለስ ካሊፎርኒያ 90012 በሚገኘው በታዋቂው የዶጀርስ ስታዲየም የመኪና ማቆሚያ ቁጥር 13 እና 14 ላይ የታላቁ መንፈሳዊ የጥምቀት ፕሮግራምን ይታደሙ ዘንድ አዘጋጅ ኮሚቴው በክብር ጋብዞታል። የማይቀርበትም ታላቅ መንፈሳዊ የጥምቀት በዓል በሎስ አንጀለስም ጃንሜዳ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ዜግነት አግኝተው ነገር ግን በማጭበርበር ወንጀል ውስጥም የተዘፈቁ ማንኛውም የውጭ አገር ተወላጆችም እስራትና መባረር ይጠብቃቸዋል ሲሉም አስጠነቀቁ። በትላንትናው ዕለት በዴትሮይት በተካሄደ የኢኮኖሚ መድረክ ላይ ንግግር ያደረጉት ፕሬዝዳንት ትራምፕ አሜሪካውያንን ለመዝረፍ ወደ አሜሪካ የመጣችው የአሜሪካን ዜግነት ያገኛችው የሶማሊያም ሆነ የሌላ አገራትም ተወላጆችም ወደ እስር ቤትም እንወረውራቸዋለን ሹበትም ለቃቅመን በቁጥጥር ስር እናደርጋቸዋለን፣ ከዚያም ወደ መጣችሁበት አገርም እንልካቸዋለን ብለዋል። በፎረሙ ላይ የነበሩም ታዳሚዎችም ለፕሬዝዳንት ትራምፕም ሞቅ ያለም ጭብጨባም ማሰማታቸውም ታውቋል። ፕሬዝዳንት ትራምፕ ይህንን ማስጠንቀቂያም ያሰሙት በተለያዩ የአሜሪካ ግዛቶች በተለይ በርካታ የሶማሊያ ማህበረሰብ በስፋት በሚኖርበት በሚኒሶታ ግዛት የሚኖሩም ትውልደ ሶማሊያን በህፃናት ጥበቃም ቻይልድ ኬር በአልሚ ምግቦች ፕሮግራም ኒውትሪሽን ፕሮግራም የተመደበ የህዝብ ገንዘብ አጭበርብረዋል የሚል ውንጀላም ከቀረበባቸው በኋላ የዲሞክራቶችም ግዛት በሚባሉት በካሊፎርኒያ፣ በኮሎራዶ፣ በኢሊኖይስ፣ በሚኒሶታና በኒውዮርክም ከፌዴራል መንግስቱ የሚመደብላቸውን የህፃናት እንክብካቤም ድጎማም እንዲቋረጥ ማድረጉና በግዛቶቹ ፌዴራል መንግስቱን መክሰሳቸውን ተከትሎ መሆኑም ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ዜግነት ያገኙ የሌሎችም አገራት ተወላጆችም በወንጀል ማዕበል ውስጥ ማይግራንትም ክራይም ዌቭ ውስጥ የተዘፈቁ የሚያስመስል መልእክት ያለው ተገን ጠያቂዎችን ለማባረር የሚወስዱትም እርምጃም ህጋዊነትን ሽፋን ለማግኘትም ጥረት ቢያደርጉም የተለያዩ መረጃዎች እንደሚገልጹትም ከሆነ ከሌላም አገር የመጡ የአሜሪካ ዜግነት ያገኙ ሰዎችም በአሜሪካም ከተወለዱ አጭበርባሪዎች ጋር ሲነጻጸር የተወለዱ ሌላ አገርም ተወላጆችም ወንጀላቸው በእጅጉም አነስተኛ መሆኑን ይገልጻል። ከዚህም በተጨማሪ ፕሬዝዳንት ትራምፕም ተቀናቃኞቻቸውን ለማሸማቀቅ የተጋነነም ያልተረጋገጠ መረጃዎችን እየተጠቀሙ ነው የሚል ወቀሳም እየቀረበባቸው መሆኑን የተለያዩ መረጃዎችና መገናኛ ብዙሃን ሲገልጹም ተመልክተዋል።
የኢራን ተቃዋሚዎች አምባገነኑ አገዛዝ በቅርቡ እንደሚገረሰስ ከውጭ ሀገራት እየገለጹ ነው። በአገር ቤት ባሉ ተቃዋሚዎች ላይ እየተወሰደ ያለው ጥቃት ቀጥሎ የሟቾች ቁጥር ከ2500 በላይ ማለፉ እየተገለጸ ነው። አሜሪካና እስራኤል በየበኩላቸው ወታደራዊ እርምጃ ለመውሰድ ዝግጅት እያደረጉ መሆኑን የሚጠቅሱ መረጃዎች ወጥተዋል። የኢራን ባለስልጣናት ከተገደሉት መካከል የእስራኤል ዝነኛው የስለላ ተቋም የሞሳድ አባላት ጭምር መገኘታቸውን ራሳቸውን ለመከላከል ገልጸዋል። በሊቢያ የደረሰው በኢራን እንዲደርስ እየተሰራ ነው ሲሉ ወቅሰዋል። በኢራን የኑሮ ውድነትና የአገሪቱ ገንዘብ የመግዛት አቅም መዳከምን ተከትሎ የተነሳው ተቃውሞ ተጠናክሮ የቀጠለ ሲሆን ተቃዋሚዎችን ለመግደል የአገሪቱ መንግስት የወሰደው እርምጃ ተከትሎ ከ2500 በላይ ህይወት መቅጠፉን፣ ግድያ ካላቆማችሁ እርምጃ ወስዳሉ ያሉት ፕሬዚዳንት ዶናልድ ትራምፕ በአሜሪካ በኩል እርምጃ ለመውሰድ የሚያስችል ዝግጅት እየተደረገ ነው የሚሉ ግምቶች ወጡ ሲሆን የእስራኤሉ ጠቅላይ ሚኒስትር ኔታንያሁም ይህን ወታደራዊ ዝግጅት እያካሄዱ መሆናቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ኔታንያሁ ከመኖሪያቸው በፕሬዚዳንቱ አውሮፕላን መነሳታቸውን የት አካባቢ እንደሆኑ እንደማይታወቅና ይህም ቀጣዩን እርምጃ ታሳቢ ያደረገ ነው የሚሉ አስተያየቶች ተከትለው ቀርበዋል። የኢራን ባለስልጣናት ለፕሬዚዳንት ዶናልድ ትራምፕ ማስጠንቀቂያ ተከትሎ ከዚህ ቀደም አሜሪካ በኢራን ኒውክሌር ማብላያ ላይ የሰነዘረችውን ጥቃት ተከትሎ በኳታር የሚገኘው የአሜሪካ ጦር ሰፈር ላይ ኢራን ማስጠንቀቂያ በመስጠት አቅሟን የሚፈትን ጥቃት ያደረገች ሲሆን አሜሪካ በመካከለኛው ምስራቅ ከሚገኙ ጦር ሰፈሮች ወታደሮች እንዲለቁ ማድረጓን የሚጠቅሱ መረጃዎችን መውጣት ጀምረዋል። አሜሪካ የኢራን ጥቃት ተጋላጭ የሆኑ አረብ ሀገራት ጦር ሰፈሮቿን ባዶ ማድረጓ በኢራን ላይ ለመውሰድ ያሰበችው ወታደራዊ እርምጃ አይቀሬ መሆኑን የሚጠቅሱ መረጃዎች የወጡ ሲሆን በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ ዜጎች ከፍተኛ ጥንቃቄ እንዲያደርጉ ትዕዛዝ የሰጠ ሲሆን ሳውዲ፣ ኳታር፣ ኢራቅን ጀምሮ በመካከለኛው ምስራቅ አሜሪካ በርከት ያሉ የጦር ሰፈሮች እንዳላት ይታወቃል። የኢራን ባለስልጣናት በበኩላቸው በአንድ በኩል ተቃዋሚዎችን ዝም ለማሰኘት ግድያ እየፈጸሙ ሲሆን ይህንኑ ተከትሎ የሰብአዊ መብት ተሟጋቾች ያወጡት ያለውን ሪፖርት በማጣጣል በተቃውሞ ውስጥ ከተገደሉት መካከል የእስራኤሉ ዝነኛ የስለላ ድርጅት ሞሳድ አባላት ጭምር መገኘታቸውን ለዓለም አቀፍ መገናኛ ብዙሃን የሀገሪቱ ባለስልጣናት ማስተባበያ ሰጥተዋል። የኢራን ጦር በከፍተኛ ተጠንቀቅ እንዲቆም የታዘዘ ሲሆን የኢራን ሚሳይሎች ለጥቃት መዘጋጀታቸውን የአየር ኃይሉ ለማጥቃትም ለመከላከልም እንዲዘጋጅ ትዕዛዝ መሰጠቱን የሚጠቅሱ መረጃዎች ወጥተዋል። የኢራን እስላማዊ አብዮታዊ ዘብ IRGC የኢራን መከላከያ ሰራዊት የጦርነቱን መጀመር በተጠንቀቅ እየጠበቁ ሲሆን በሌላ በኩል አሜሪካ ምን አይነት ወታደራዊ እርምጃ ትወስዳለች የሚለው ከፍተኛ ስጋት ላይ እንደጣላቸው የሚጠቅሱ መረጃዎችን መውጣት ጀምረዋል። አሜሪካ በቅርቡ በቬንዙዌላ ፕሬዚዳንት ማዱሮ ላይ ወሰደችው የተሳካ ወታደራዊ እርምጃ በኢራን ውስጥ የአሜሪካን ወታደራዊ እርምጃ የሚደግፉ ባለስልጣናት ከዚህ ቀደም ሙሉ ለሙሉ ኢራን የአየር ቁጥጥሯ ከጥቅም ውጭ ሆኖ በአሜሪካ B-52 ቦምብ ጣይ አውሮፕላን ጠንካራ የተባለ ጥቃት በኒውክሌር ጣቢያው ላይ ከተሰነዘረ በኋላ በአሁኑ እርምጃ ምን ልታደርግ ትችላለች? ከእስራኤል ጋር በቅንጅት ሊካሄድ ይችላል ተብሎ የሚገመተው ወታደራዊ እርምጃን ተከትሎ ቀጣዩ የኢራን መንግስት መውደቅ በቅርብ ይሆናል የሚሉ አስተያየቶችም ተከትለው ቀርበዋል። የኢራን አጋር የሆኑት ቻይናና ሩሲያ እንደ ቬንዙዌላ ሁሉ ሊያስጥሏት እንደማይችሉ የሚሰጡ አስተያየቶችም የቀረቡ ሲሆን በኢራን ላይ የሚሰነዘረው ጥቃት ያልተጠበቀ ምላሽ፣ ያልታሰበ ጦርነት ሊያስከትል ይችላል የሚሉ ስጋቶችም አብረው እየተደመጡ ነው። የመብት ተሟጋቾች የተጠናከረው የኢራናውያን ተቃውሞን ተከትሎ እየተፈጸመ ያለው ግድያ ተቃዋሚዎችን ወደ ኋላ እንዳላሰኛቸው ጭምር በመግለጽ የሟቾች ቁጥር ከ2500 ማሻቀቡን ገልጸዋል። ይህ በእንዲህ እንዳለ ዛሬ ማምሻውን ኢራን የአየር ክልሏን ለየትኛውን በረራዎች ዝግ ያደረገች ሲሆን ከኢራን የሚነሱና የኢራን መንግስት እውቅና ካላቸው ዓለም አቀፍ በረራዎች በስተቀር የአየር ክልሏ ሁሉም ዝግ መሆኑን አስታውቃለች። ኢራንን አቋርጠው የሚሄዱ የተለያዩ አየር መንገድ አውሮፕላኖች መንገዳቸውን ለመለወጥ መገደዳቸውን የሚያሳዩ መረጃዎችም ወጥተዋል። ሂደቱ በአሜሪካና እስራኤል በኩል የሚወሰዱ ወታደራዊ ጥቃቶችን ታሳቢ ያደረገ እንደሚሆን አስተያየት እየተሰጠ ነው። ኢራን ምን ያህል የመከላከል አቅም ይኖራታል ወይስ ጥቃቱ መንግስት ይለውጣል የሚለው ዛሬም መነጋገሪያ ሆነዋል። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣትን ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሀቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል። ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ
ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።